የአገዛዙ ጭካኔና አረመኔነት ያንገሸገሻቸው የአማራ ወጣቶች ከአጥፍቶ መጥፋት እስከ ገድሎና መሳሪያ ነጥቆ ጫካ የመግባት ላይ ደርሰዋል። ዋና ጉዳያችን ነው። በቴዎድሮስ እዝ ደንበጫ አነጀኔ ላይ ከባድ ኦፕሬሽን ሲፈጸም አገዛዙ እጅ ሰጡኝ ያላቸውን ደብረ ማርቆስ ላይ መረሸኑ ታውቋል። ፋኖም በወሬ የሚፈታ ሰራዊት የለንም ብሏል። በዝርዝር እናየዋለንም። በጎንደር ግንባር በወገራ ወረዳ የጠላት ኃይል ድባቅ መመታቱን በላይ ዘለቀ እዝ ገለጸ። እንመለከተዋለንም። በቤተ አማራ የፋሽስቱ አገዛዝ ብልጽግና ቆቦ ከተማ ላይ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ ያለውን ግለሰብ በእሳት አቃጠለ። እናስደምጣችኋለንም። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 1 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአገዛዙ ጭካኔና አረመኔነት ያንገሸገሻቸው የአማራ ወጣቶች ከአጥፍቶ መጥፋት እስከ ገድሎና መሳሪያ ነጥቆ ጫካ የመግባት ላይ ደረሱ። በዓለም የፖለቲካ ታሪክ በርካታ ሰዎች ሞታቸውን የክብርና የፖለቲካ ሞት እያደረጉ ለሀገራቸው የአብዮት መነሳትና የስርዓት ለውጥ ምክንያት ሆነዋል። ከቅርብ ዓመታት ወዲህ ጭቆናና አምባገነንነት ወይም ኢፍትሐዊ አስተዳደር በቃን እያሉ በርካታ ወጣቶች በህዝብ አደባባይ በቤተ መንግስትና በወታደሮች ፊት በቀጥታ የሚዲያ ስርጭት በራሳቸው ላይ ሞት እየፈረዱ ቤንዚን እያርከፈከፉ ራሳቸውን በእሳት አቃጥለዋል። በዚህም ሀገር ወጣት የአብዮት መነሻ እርሾ በመሆን መንግስታት ተገልብጠዋል። ሀገራችን ኢትዮጵያ የሚደረገው የወጣቶች የስንፍና ራስን የማጥፋት ሞት ፖለቲካዊ ሞት ቢሆን ኖሮ መንግስት ባይገለብጥም ቢያንስ ዓለም ይመለከተው ነበር። ኑሮ ያንገሸገሸው ወጣት በየጊዜው ራሱን ሰቅሎ ህይወቱን አጠፋ፣ መርዝ ጠጥቶ ህይወቱ አለፈና መሰል የሞት የራስን ማጥፋት ዜናዎች የተለመዱ ናቸው። እንደ ሃይማኖታችን አስተምሮ ራስን ማጥፋት ኃጢአት ሲሆን እንደ ማህበረሰባዊ እሴትም ጠዩፍ ነው። በአሁኑ ሰዓት እየተደረጉ ያሉ ጥቅም አልባ ራስን ማጥፋት ፖለቲካዊ ለውጥ የሚያመጡ መሆን አለባቸው ይላሉ ብዙዎችም። ከራስን ማጥፋት ባሻገር እንቅስቃሴዎቻችን ሁሉ አብዮት ሊያመጡ ለውጥ ሊያስገኙ የሚችሉ መሆን አለባቸው። በአሁኑ ሰዓት በአማራ ምድር በሁለት መንገድ ፖለቲካዊ ራስን ማጥፋቶች እየተካሄዱ ሲሆን አንደኛው በከተማው የሚርመሰመሰውን የሚኒሻና የመከላከያ ወታደርን በተገኘው አጋጣሚና በታሰበ ኦፕሬሽን አንቆ በመግደል መሳሪያን ነጥቆ ወደ ፋኖ ኃይሎች መቀላቀል ሲሆን ይህ ጀብድ በየቦታው በየቀኑ እየተፈጸመ ይገኛል። ከፋኖ ኃይሎች መካከልም ወደ ከተማ ገብተው ታሪክ ሰርተው ይወጣሉ። ይህ ጀግንነትና እጅግ ሚስጥራዊነትን የሚጠይቀው ጀብድ ምናልባት ባይሳካ እንኳን ለአማራ ህዝብ ራስን አሳልፎ ለመስጠት በቆረጡ ደመ መራራ ወጣቶች የሚፈጸም ነው። ሁለተኛው ደግሞ ሰሞኑን ቤተ አማራ ላይ አንድ ጀግና ወጣት የፈጸመው ይገኝበታል። አስረው ሲያሰቃዩት የግፍ ጥግ ሲያሳዩት የነበረው ወጣት መሳሪያ ደብቅ ያለው ላሳያችሁ ብሎ 3 መከላከያዎችን አስከትሎ ሲሄድ ከመንገዳቸው ላይ በነበረው ባህር ውስጥ ሁለቱን አንገታቸውን አንቆ ይዘው በመግባት እሱም በጀግንነት የአገዛዙ ወታደሮችንም በባንዳነት ላይ መለሱ። ይህን ዓለም ተሰናበቱ። ሶስተኛው ወታደርም አንተ የታባ ሄደህ ነው ይሄ ሲከሰት ብለው አለቆቻቸው ረሸኑት ብለን በለስ ሚዲያዎች ዘግበን ነበርም። ይህ ለማሳያ ያህል የቀረበ ነው እንጂ ለጠላት እጄን አልሰጥም እያሉ ከፊት ለፊታቸው ያለውን ጠላት እያጨዱ በቀረቻቸው ጥይት ራሳቸውን በክብር መስዋዕት ያደረጉ እልቆቢስ ናቸው። በተለያዩ የአማራ ከተሞች ልዩ ተልእኮ ተሰጥቷቸው ወደ ከተማ ገብተው ለአማራ ህዝብ ሲሉ ራሳቸውን የገደሉም አሉ። እናም የአማራ ወጣት ሞት ካልቀረ ራስን ማጥፋትም ኃጢአት መሆኑ ካልቀረ አሟሟታችንን ፖለቲካዊ ሞት ቢሆን የትግላችንን እውነተኛነትና በአገዛዙ የተፈጸመብን ያለው ግፍና መራራ መሆኑንም ዓለም እናሳውቅበታለን። ትንሳኤያችንንም ያቀርባል። የዚህ ጥሩ ማሳያ የሚሆኑት የጠላትን አመራር በገጀራ በመዘረር መሳሪያ የማረኩት የዳንግላ ጀግኖች ናቸው። በለስ ሚዲያ ከአካባቢው የፋኖ ኃይላት ያገኘው መረጃ እንደሚያመለክተው እነዚህ ሁለት ወጣቶች ዳዊት ጌጡና ጀጃው ደሳለኝ ይባላሉ። ተወልደው ያደጉት በዳንግላ ከተማ ነው። የአማራ ፋኖ አብዮት ከተጀመረ ጀምሮ በተለያዩ መንገድ ትግሉን ሲያግዙ በተለይም ቀኝ የተሳኘውን የከተማ አርበኞች ትግል ላይ በመሳተፍ ብዙ ስራዎችን ሰርተዋል ተብሏል። በዚህ ብቻ ያልረኩት አርበኞቹ በቀን 25 3ኛ ወር 2018 ዓ.ም ዳንግላ ከተማ ላይ ከቀኑ 5 ሰዓት ጸጋዬ የተባለውን የከተማው የሚኒሻ ከፍተኛ አመራር የለየለት ባንዳ መሃል አስፓልት ቀበሌ 5 ላይ በገጀራ እርምጃ በመውሰድ መሳሪያውን ይዘው ወደ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በክብር ተቀላቅለዋል። ወደ ፋኖ ሲቀላቀሉም በ55ኛ ክፍለ ጦር መንገሻ ጀንበሬ ሻለቃ የጀግና አቀባበል ተደርጎላቸው አርበኞቹ ይህን ድርጊት የፈጸምነው በቅርቡ መሪያችን አርበኛ ዘመነ ካሴ በከተማ ያለው ትግል እንዲቀጣጠል ያስተላለፈውን መልእክት ተከትሎ መሆኑን ገልጸው ሁሉም ወጣት ማርኮ እየታጠቀ ትግሉን እንዲቀላቀልና የዚህን ታላቅ አብዮት አካል እንዲሆን መልእክት አስተላልፈዋል ነው የተባለው። ይህ በእንዲህ እንዳለ አንጀኔ ከተማ ገብቶ ለመዝረፍ ባሰፈሰፈ አረመኔ ሰራዊት ላይ 99ኛ ክፍለ ጦር ጀብድ ተቀዳጀ። አፋብኃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገ ይገኛል ሲል የቴዎድሮስ እዝ ቃል አቀባይ ገልጿል። ከህዳር 24 ቀን 2018 ዓ.ም ጀምሮ መነሻውን ምዕራብ ጎጃም ደንበጫ በማድረግ እነጀኔ ቀበሌ
በመሸግ ለ7 ቀናት ህዝብን ለመግደልና የተለያዩ ዘረፋዎችን ለመፈጸም የተንቀሳቀሰው ጠላት ጀግኖቹ እረፍት ሲነሱት ቢሰነብቱም ዛሬ ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን ማድረሳቸውን በለስ ሚዲያ ከእዙ አረጋግጧል። በዚህ አውደ ውጊያ በአማራ ምድር ራሱን ጥምር ጦር ብሎ እየተንቀሳቀሰ ያለው አረመኔ ሰራዊት ሞርተር 120 እና ዙ 23 የተጠቀመ ቢሆንም በ109ኛ ኮር 99ኛ ክፍለ ጦር አናብስቶች ከባድ ኪሳራ የደረሰበት ሲሆን ከ35 በላይ የሰው ኃይል ሲደመሰስ ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል ነው የተባለው። ደንበጫ ወረዳ አነጀኔ አሳክሺ ማርያም ቤተክርስቲያን በመመሸግ ቤተክርስቲያን አጥር ግቢን በማቆሸሽ ሲጸዳዳበት የነበረውን ምሽግ በማስለቀቅ ብዛት ያለው ተተኳሽና የነፍስ ወከፍ ክላሽንኮቭ መሳሪያ መማረክ ተችሏል። ሌላው በተራ ፕሮፓጋንዳ የማይናወጥ ሰራዊት ገንብተናል ሲሉ የቴዎድሮስ እዝ የፋኖ ኃይላት ገልጸዋል። የአረመኔው ሰራዊት በክረምት ወራት አፍኖ ደብረ ማርቆስ ከተማ ሲያሰቃያቸው የነበሩ ወጣቶችን ከገደለ በኋላ ጥቂቶቹን የተሃድሶ ስልጠና ሰጥቻለሁ በሚል ትናንት የለቀቃቸው ሲሆን ከጅበላ ሙተራ ሻለቃ በሴት መድፈር በዝርፊያና ግድያ ወንጀሎች እርምጃ ሊወሰድባቸው ሲል ጠላትን የተቀላቀሉ አጥፊዎቹን በመጨመር 33 የጅበላ ሙተራ ሻለቃ አባላት ከድተው ተቀላቅለዋል የሚል የውሸት ፕሮፓጋንዳ እያሰራጨ እንደሚገኝ ሚዲያችን አረጋግጧል። ዓለም አቀፍ የጦር ወንጀሎችን ጨምሮ አይኑን በጨው አጥቦ የሚያሰራጫቸውን ውሸቶች እንደ ጦርነት የሚጠቀመው አረመኔው ስርዓት ተመሳሳይ ውሸቶችን መንዛቱን ቀጥሏል። ይህ በእንዲህ እንዳለ 206ኛ ኮር በአስደናቂ ሁኔታ በሰራዊቱ ውስጥ የተሰገሰጉ እጆችን እየመነጠረ ሲሆን ክፍለ ጦሮችና የሰራዊት አባላት ጠላትን ለመደምሰስ ትዕዛዝን ብቻ እየጠበቁ ይገኛል ሲል ኮሩ ገልጿል። በስሁት ምኞት ራሱን የሚያረካው የብልጽግና ካድሬ ወጣቶችን ሰብስቦ ለጀኔራል ብርሃኑ ጥላሁን ያስረከበ ሲሆን የታሸገ ውሃ አስጨብጦ ፎቶ ካነሳቸው በኋላ ሶስቶቹን ዛሬ መረሸኑ ታውቋል። ለዓላማው የታመነ ህዝባዊነት ከራሱ ህይወት ያስቀደመ በተራ ፕሮፓጋንዳ የማይናወጥ ሰራዊት ገንብተናል ብሏል። የአፋብኃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነትም። በተያያዘ ዜና በእነማይ ወረዳ ማህበረ ብርሃን ቀበሌ የንጹሃን አርሶ አደሮች መኖሪያ ቤት በአገዛዙ ካምፕ መደረጉ ተገልጿል። በእነማይ ወረዳ ማህበረ ብርሃን ቀበሌ ቁይ መገንጠያ የሚገኘው የአረመኔው አገዛዝ ሆዳቸው በበለጠባቸው የባዴን አመራሮች ትዕዛዝ የንጹሃን አርሶ አደሮችን ቤት ካምፕ እንዲሆን ትዕዛዝ መስጠታቸውን አረጋግጠናል ሲል ክፍለ ጦሩ መረጃውን አጋርቶናል። በአገዛዙ አረመኔያዊ ስርዓት ካምፕ ከተደረገባቸው አርሶ አደሮች መካከል አቶ ላመስግን አንዳርግና አቶ ደቤ አንዳርግ የተባሉ ንጹሃን አርሶ አደሮች ሲሆኑ የፋኖ ቤተሰብ ናቸው ተብለው እናቶችንም ከነልጆቻቸው ለፍተው ደክመው ከሰሩት መኖሪያ ቤት በማስወጣት የመከላከያ ካምፕ ማድረጉንና የአቶ ደቤ አንዳርግን ባለቤትና ልጆቹን ከቤት አስወጥተው ቢቸና ከተማ አግተው እያሰቃዩ ይገኛሉም ተብሏል። የአገዛዙ አረመኔ ሰራዊት በማህበረ ብርሃን ቀበሌ 2 የቀንድ ከብት፣ የሱቅ ሸቀጣ ሸቀጥ በሙሉ፣ የቤት ዕቃ በሙሉ ሲያወድሙ 5000 ብርም ዘርፈዋል። በእነማይ ወረዳ ወይራ ጉሬዛም ቀበሌ የአቶ አይንዬ ሉሌንና አትክልት እና ባህር ዛፍ ለማገድ ወስደዋል። በተጨማሪ የአቶ ውድዬ ናወቀ ጤፍ አጭደው ወስደዋል። ከቢቸና ከተማ በቅርብ ርቀት በምትገኘው የረዛ አዲስ ዓለም መገንጠያ ላይ መኪናዎችን እያስቆመ እየዘረፈ መሆኑን አረጋግጠናል። በሸበል በረንታ ወረዳ የሚገኘው የአረመኔው አገዛዝ ሰራዊት በሰማይ ዱር ቀበሌ የአቶ ባዬ መንግስት እና የሌላ የአንድ ሰው አንድ በሬን በገና ጦም የአካባቢውን ማህበረሰብ ሃይማኖታቸው በማይፈቅድ መልኩ አርዶ በልቷል ነው የተባለው። በጎንደር ግንባር በወገራ ወረዳ የጠላት ኃይል ድባቅ መመታቱን በላይ ዘለቀ እዝ ገለጸ። በወገራ ሚጦ ቀበሌ የአገዛዙን ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓት በፈጀ ብርቱ አውደ ውጊያ የብርሃኑ ጁላ ቅጥረኛ ሰራዊት ከፍተኛ ሰብአዊ ጉዳት ደርሶበታል ተብሏል። የአፋብኃ በላይ እዝ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳ ማጥቃት ያደረገች ሲሆን የጎንደር የበጋሻው ቴዎድሮስ ብርጌድ ደግሞ በወገራ ጀጀህና ኖራ ጻድቃን አካባቢ ጠላት ሙትና ቁስለኛ ሆኖ ሽንፈት ተከናንቦ እንዲፈረጥጥ ማድረጉን የተቻለበት ውጊያ ተደርጓል። በደረሰበት ሽንፈት ሞራሉ የላሸቀው የጠላት ግሪሳ በሚሸሽበት አካባቢ 3 ንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር በተሰማሩበት በግፍ የረሸነ ሲሆን የንጹሃን መኖሪያ ቤቶችንና የቁም እንስሳትን አውድሟል፣ ገሏል። በማሰቃያ ኮድ የፋኖ ቤተሰብና ጎረቤት ናችሁ ያላቸውን ንጹሃን በማገት ፈርጥጦ ወደ አምባ ጊዮርጊስ ከተማ ሊሸሽ ችሏል ሲል የአፋብኃ በላይ ዘለቀ እዝ ለበለስ ሚዲያ የላከው መረጃ ያመለክታል። በቤተ አማራ የፋሽስቱ አገዛዝ ብልጽግና ቆቦ ከተማ ላይ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ ያለውን ግለሰብ በእሳት አቃጠለ። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ትናንትና ህዳር 30 ቀን 2018 ዓ.ም ቆቦ ከተማ አንድ አቶ ብርሃኑ ፍስሐ የተባለን ግለሰብ ምኒልክ የሚል ጽሑፍና አርማ ያለውን ባጃጅ ታሽከረክራለህ በሚል ምክንያት በመያዝ ወደ ሆርማት ወታደራዊ ካምፕ በመውሰድ ምሽቱን ቤንዚንና ጭድ በመጠቀም መላ ሰውነቱን አቃጥለውት ሞቷል ብለው ጥለውት ሄደው ማሳ ላይ ወድቆ ተገኝቷል ሲል ምኒልክ እዝ ለበለስ ሚዲያ
በላከው መረጃ አሳውቋል። ጸረ አማራውና ጸረ ኢትዮጵያው ፋሽስቱ የብልጽግና አገዛዝ በበታችነት ስሜት የተተበተበና ስቃይ ውስጥ ያለ መሆኑ የሚታወቅ ሲሆን ዛሬም ይኸው የበታችነት ስሜት በሽታው ቀጥሎ ምኒልክ የሚል ስምና ፎቶንም አርማ አድርገሃል በሚል አንድን ግለሰብ በአሰቃቂ ሁኔታ መላ ሰውነቱን በቤንዚንና ጭድ አቃጥለው የጥላቻ ጥጋቸውን አሳይተዋል። ጥቃቱ የተፈጸመበት ግለሰብ የመራቢያ አካሉን ጨምሮ መላ ሰውነቱ ላይ ከፍተኛ ጉዳት የደረሰበት ሲሆን በአሁኑ ሰዓት ቆቦ ከተማ ሆስፒታል በሕክምና ላይ ይገኛል ብሏል። አፋብኃ ምስራቅ አማራ ቀጠና ምኒልክ እዝም አሜሪካ በሱዳን ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጣለች። አሜሪካ መንግስት የሱዳንን የእርስ በእርስ ጦርነት ተጠቅመው ለመበልጸግ ዓለም አቀፍ መረብ መስርተዋል በሚል 4 የኮሎምቢያ ዜጎችና የሚያስተዳድሯቸው 4 ኩባንያዎች ላይ ማዕቀብ ጣለ። የአሜሪካ ግምጃ ቤት የቀድሞ የኮሎምቢያ ወታደራዊ አባላትን በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑትን ስም ይፋ ያደረገ ሲሆን እነዚህም አልቫሮ አንድረስ ኪጃሮ በሴራ፣ ክላውዲያ ቪቪያና ኤሪቮሪስ ኦሬቮ፣ ማቴዎ አንድሬስ ዱኬ ቦቴሮ እና ሞኒካ ሞኒዝ ዩልኮ ናቸው። እነዚህ የሀገሪቱ የቀድሞ ወታደሮች በምስራቅ አፍሪካዊቷ ሀገር ሱዳን ከደረሱ በኋላ ከሱዳን የመንግስት ኃይሎች ጋር ሽኩቻ ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን ያሰለጥናሉ ተብለው መጠርጠራቸው ተገልጿል። የአሜሪካ ግምጃ ቤት ባለስልጣን የሆኑት ጆን ኬሃርሊ በመግለጫቸው ላይ ሲናገሩ የሱዳን ፈጥኖ ደራሽ ኃይል ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደማያቅማማ ደጋግሞ አሳይቷል ብለዋል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባራት ግጭቱን በማባባስ ቀጠናውን አተራምሷል ሲሉ ጠቅሰው ይህም የሽብር ቡድኖች እየገነኑ እንዲመጡ ምቹ ሁኔታን ፈጥሯል ሲሉ ጠቁመዋል። በጎርጎሮሳውያኑ 2023 በሱዳን ጦርነት ከተቀሰቀሰ ወዲህ ከባድ ውጊያ የቀጠለ ሲሆን ከ12.4 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው ለመሸሽ መገደዳቸውን አልጀዚራ በዘገባ አመልክቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።